እነዚህ አካላት የት ይኖራሉ? ካል ፍጡራን ስለሚባሉ ስለ ኤሊያኖች ነው ዛሬ ማቀርብላችሁ። የት ይኖራሉ የሚለው ላይ ነው። ናሳ የሰው ፊት አይደለም ይላል፣ ብዙዎቹ ግን በትክክል የሰው ፊት የሰው ቅርጽ ነው ይላሉ። ዜታ ሬቲኩሊ የተባለ የከዋክብት ስብስብ መነሻቸው አንዱ ጣቢያቸው ነው ብለው ያቀረቡ አሉ። በእኛ መጻሕፍት ደግሞ ምን ተብሎ ተጽፈዋል? እነሱ ሲመጡ ፀሐይ ይጨልማል፣ ሰማያት ሁሉ ይንቀጠቀጣሉ ይላል። እነዚህ ነገሮች ቢመጡ ምንድነው ያደረግነው? የስነ ልቡና ዝግጅት ተዘጋጅተናል። ክቡራና ክቡራት እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? ሰላማችሁ ይብዛ ብያለሁ። ብዙዎቹ የክፍል 2ን መርሃ ግብር በጣም በጉጉት እየጠበቃችሁ ሐሳብ አስተያየታችሁን ልካችሁልኝ ነበረ። በእጅጉ አድርጌ አመሰግናችኋለሁ፣ አከብራችኋለሁ፣ ወዳችኋለሁ። በክፍል 1 ስለ ዩኤፍኦ ወይም ስለ ኤሊያን ባቀረብኩት መርሃ ግብር ላይ ከጥንት ጀምሮ እስከ ዛሬ ድረስ አሁን እስካለንበት ይሄ መርሃ ግብር እስከቀረበበት ድረስ ያሉትን መረጃዎችን ነበረ በዝርዝርና በጥልቀት ስናይ የነበረው። በተለይ ታሪካዊ ዳራዎች ምን ይመስላሉ፣ የሮዝዌል ክስተትን ሁሉ አይተናል። በቅርቡ ደግሞ የት አካባቢ ታይተዋል የሚለውንም ጨምረን አይተን ደግሞ የሚቀጥለው ጊዜ በአሜሪካ ሴኔት ጭምር ስለነዚህ ሪፖርት እንደሚቀርብ ጨምረን ያለው መረጃ ስለታዩ ሶስቱ በራሪ አካላት ሁሉ ዳሰን ነበረ። በዛሬው መርሃ ግብራችን ግን እነዚህ አካላት የት ይኖራሉ የሚለውን የሳይንሱ ምልከታ ነው ይዤላችሁ ምቀርብላችሁ። እንግዲህ መቼም ዩኒቨርስ ዓለም ተመርምሮ ያውቃል ማለት በጣም ከባድ ነው። በጣም የረቀቁ የሚታዩ የማይታዩ ፍጡራን አሉ። በመርቀቅ የማናያቸው አሉ። በመራቅ ብዙ አሉ። በመርቀቅም የማይታዩ አሉ። ለምሳሌ አንድ ሰው በየትኛውም ቤተ እምነት ቢኖር ስለ ረቂቃን ፍጡራን ያምናል። ሳይንሱ ላይ ሲመጣ አያምንም፣ እክዳለሁ ይላል እንጂ ወደ ሃይማኖቱ ደግሞ ሲመጣ ደግሞ መላእክት ይላል። ለምሳሌ ኤንጅልስ ይላል፣ መላእክት ይላል። መላእክት እኮ ማለት ስጋን የለበሱ አይደሉም፣ የረቀቁ በረቀቀ ዓለም ውስጥ የሚኖሩ ናቸው። ስለዚህ እነዚህን ደግሞ ነገሮችንም ማሰብ ያስፈልጋል ብዬ አስባለሁ። ሆኖም ግን አሁን የምናያቸው ግን ስለ ካል ፍጡራን ስለሚባሉ ስለ ኤሊያኖች ነው እና ሳይንሱ ምን ይላል በደንብ ማወቅ ስላለብን ነው። የስሚ ሳይሆን ጆሮ ጠገብ ሳይሆን በደንብ ሪሰንት ያለውን ሳይንስ ማወቅ ስላለብን ነው። አሁን ዛሬ ማቀርብላችሁ የት ይኖራሉ የሚለው ላይ ነው። መላምቱን ነው ምነግራችሁ። የት ሊኖሩ ይችላሉ ሲባል ብዙ አስተያየቶች ተሰጥተዋል። ብዙዎቹ ምንድነው የሚሉት? ማርስ ይላሉ። ማርስ በተለይ ሳይዶኒያ የሚባል የሰው ፊት የሚመስል ነገር ተነስቷል። ናሳ የሰው ፊት አይደለም ይላል፣ ብዙዎቹ ግን በትክክል የሰው ፊት የሰው ቅርጽ ነው ይላሉ። ስለዚህ እዛ ውስጥ በተለይ ይገኛሉ። እንደውም ቲታን ከምትባለውም የሳተርን ጨረቃ ውስጥም ሊኖሩ ይችላሉ የሚል ደግሞ በጣም አስገራሚ ነገሮችን የሚያቀርቡ በዚህ ላይ ብዙ ጥናታዊ ነገሮችን የሚያቀርቡ ሪሰርቾችን ማየት የተለመደ ነው። ደግሞ ከጁፒተር ጨረቃ ውስጥ ለምሳሌ ጋሊሊያን ሙን ከሚባሉት በተለይ ዩሮፓ የምትባለው ጨረቃ እነዚህ ካል ፍጡራን ይኖሩባታል ብለው ሐሳብ አስተያየታቸውን የሰጡ አሉ። እንዲሁም ኤክሶፕላኔት የሚባሉት በሌሎች አሁን የኛ ፕላኔቶች ይባላሉ፣ በፀሐይ ዙሪያ ነው የሚዞሩት ምድራችን ጨምሮ ሜርኩሪ፣ ቬኑስ፣ ማርስ፣ ጁፒተር እና ሳተርን በተመሳሳይ ደግሞ ኮከቦችን የሚዞሩ ኤክሶፕላኔቶች። እነዚህ ኤክሶፕላኔቶች የነዚህ ፍጡራን መኖሪያ ናቸው ብለው ደግሞ ጥናታቸውን ያቀርባሉ። በተለይ ደግሞ ዜታ ሬቲኩሊ የተባለ የከዋክብት ስብስብ መነሻቸው አንዱ ጣቢያቸው ነው ብለው ያቀረቡ አሉ እና በጣም የሚገርም ነገር ነው ይሄ ነገር። በእኛ መጻሕፍት ደግሞ ምን ተብሎ ተጽፈዋል? ወደ መጨረሻ አካባቢ የሚመጣበት ሊሆን ይችላል። በተለይ ከዚህ ግን ቢሆንም ግን አሁን አንዳንድ ነገር ባነሳላችሁ፣ ለምሳሌ መጽሐፈ ዜና ምስጢር የሚል በጣም ትልቅ ወደ 800 ምናምን ገጽ የሚገመት አንድ ትልቅ መጽሐፍ አለ። ሙሉን አንብቤዋለሁ። በግዕዝ ቋንቋ የተጻፈ ነው። በእንቁ የታነጸች ፀሐይ የሌለባት ዓለም ውስጥ ስለሚኖሩ ፍጡራን ያትታል። ግዙፋን ፍጡራን ሆነው እየታደሱ የሚኖሩበትን ዓለም ይዳስሳል። ከፀሐይ አንጻር ስላለች ደግሞ የተለዩ ፍጡራን ስለሚኖሩባት ዓለም ይገልጻል። በጣም ታዋቂው ሙቪ እንደ አቫታር ፊልም የመሳሰሉ አይነት ፍጡራን የሚኖሩበትን ዓለም ይገልጻልና ይሄ ደግሞ በጣም ትንሽ አስገራሚ ነገር ነውና ምናልባት
ፍጡራን እነዚህ ብቻ ናቸው ካልን እኛ ፈጣሪ ልንሆን ነው ማለት ነው። ይሄማ ከንቱነት ነው። አናቅም፣ አቅማችን በጣም ውሱን ነው። ሁሉንም ነገር የማወቅም ነገር የለብንም። በተለያዩ ቤተ እምነትም ቢጻፍ አጭር ሆኖ ተጻፈ እንጂ ዝርዝሩን ምስጢር ከእግዚአብሔር በቀር የሚያውቀው እንደሌለ እኔም እረዳለሁና በጣም አስገራሚ ነገሮች ነው እዛ መጽሐፍ ላይ ተመለከትኩት እንደ አንድ በዚህ ውስጥ ምርምር እንደሚያደርግ ሰው ማለት ነው። ደግሞ በቅርቡ ከነበሩት ጸሐፍት መካከል መሪራ ሳማን በላይ እንደዚሁ በ12ቱ ዓለማት ወይም የዞዲያክ ከዋክብት ውስጥ ስለሚኖሩ ፍጡራን በተለይ መጽሐፍ ዣንሸዋ የሚል ከግዕዝ ቋንቋ ወደ አማርኛ ተረጎምኩት ብለው የጻፉት መጽሐፍ ላይ ገጽ 64 አካባቢ ላይ የላቀ አእምሮ ያላቸው ሌላውንም ዓለም በጥበብ የሚመረምሩ ፍጡራን ስላሉበት ዓለም ጽፈዋል። ይሄም በጣም የረቀቀ ነው። ይህ መጽሐፍ በግዕዝ የነበረና ወደ አማርኛ እንደተረጎሙት ነው ጨምረው የጻፉት። እኔ የግዕዙን ዶክመንት አላየሁም፣ ግን በሳቸው ተተርጉሞ ለህትመት የበቃውን ግን አንብቤዋለሁና በተለይ መንኮራኩር እንዳላቸው በኢዮር ሰማይ ውስጥ ያሉትን ዓለማትን ከዋክብትን ጭምር በእነዚህ መንኮራኩራቸው እንደጎበኙ ጭምር ጽፈዋል። ስማቸውንም ዠዴያውያን ብለው የጠቀሷቸው እንግዲህ ይሄ ደግሞ ከኢትዮጵያ ጸሐፍት መካከል በጣም አስገርሞኝ የተመለከትኩት ነው። እንደውም ከዚህ ከዠዴ ዓለም ተለይተው ስለማይኖሩ ወደ መጡበት ዓለም ተመልሰው እንደሚሄዱ ጨምረው ነው አብራርተው የጻፉት። በዚሁ መጽሐፋቸው ላይ ከ10 ትሪሊየን በላይ ቁጥር ስላላቸው ፍጥረታት ስለሚኖሩበት ዓለም ጭምር ነው የዘረዘሩትና ትንሽ ዲቴይል ነው በጣም። መጽሐፉን ብታነቡት የበለጠ አስገራሚ ነገር ነው የምታዩትና እንደውም ገጽ 84 አካባቢ እንቁዮጵስ የሚል ዓለም ጠቅሰው አውካኤላውያን የሚባሉ በጣም የረቀቀ አእምሮ ያላቸው ሌሎች ዓለማትን በተለያየ መንኮራኩር የሚጎበኙ እና ኢቭን የራቀውን የሚያቀርቡበት የራሱ የሆነ የሰረገላ ወይም መንኮራኩር እንዳላቸው ጭምር የራቀውን የሚያቀርቡበት የሚመለከቱበት መመልከቻ እንደ ቴሌስኮፕ ያለ መሳሪያ እንዳላቸው ዓለማቸውን በእንቁ ተራራ የተመላና ፏፏቴ ያለው ወንዝ የከበበው እንደሆነ ጭምር ጽፈዋል። እንግዲህ ይሄ ከኢትዮጵያ ጸሐፍት መካከል አሁን በቅርቡ ከታተሙት ውስጥ ያየሁት ነው። ከጥንት መጻሕፍት መካከል እንደ ዜና እስክንድር፣ እንደ መጽሐፈ ዜና ምስጢር ወይም ወዜና ዮሐንስ ይለዋል ተመሳሳይ ነገሮችን እንግዲህ ተመልክቻለሁ። ክቡራን ተመልካቾቻችን ብዙዎቻችሁ እየተገረማችሁ እንደሆነ ሐሳብ አስተያየታችሁን እየተመለከትኩ ነው። እውቀት፣ እምነት፣ አመክንዮ፣ ጥበብ፣ ማስተዋል ሰውን ነፃ ያወጣሉና በእነዚህ እንድትራመዱ ሐሳብ አስተያየቴን ሁሉ ያቀርባለሁና ሌላው ብዙዎቹም ያነሱት መንኮራኩራቸው ምን ይመስላል የሚለውን ነው። እንግዲህ በአጥኞቹ ነው ዩፎሎጂስቶች አሉ። በዚህ ላይ ብቻ ዩፎሎጂስቶች በዚህ ላይ ብቻ ጥናት የሚያደርጉ ተመራማሪዎች ስላሉ የነሱን ጥናት ነው ማቀርብላችሁ። ጥናት ምርምር ሁሉ ጊዜ መለመድ አለበት ብዬ አስባለሁ። እንደነሱ አገላለጽ ከሆነ እነዚህ በራሪ አካላት በሰማይ የሚበሩት ከ30 ጫማ እስከ ትልቅ እስከሚባል ድረስ መንኮራኩር እንዳላቸው ነው የሚናገሩት እና መንኮራኩሩ ደግሞ ቅርጹ ግማሹ የዲስክ ቅርጽ የያዘ ነው፣ ግማሹ ደግሞ እንደ ረዘም ያለ እንደ ሲጋራ አይነት ቅርጽ የያዘ፣ ረጅም የሆነ ደግሞ እንደ ሲሊንደር ቅርጽ የያዘ። አብዛኛውን ደግሞ አሁን በቅርቡ በአሜሪካ ባህር ኃይል ፎቶ ተነሳ የተባለው ወይም በቪዲዮ ተቀረጸ የተባለው ግን የትራያንግል 3 ማዕዘን ቅርጽ ያለው ሆኖ ታይቷል። በጣም ተለዋጭ ቅርጽ ያለው እንደዚህ አይነት በራሪ አካል ደመና ውስጥ አንዳንዴ እንደሚታይ ጭምር ነው ብዙ እያቀረቡ ያሉት። ይህን ተመስርተው ደግሞ በርካታ ፊልሞችም ሁላችንም አይተናል እና ይሄ በጣም የሚገርም ነገር ነው። እንግዲህ ስለ መንኮራኩራቸው ምን ይመስላል የሚለውን ጥያቄያችሁን ለመመለስ ያህል ነው። ሌሎቹ ያቀረቡት አሉ ወይስ የሉም የሚለው ነገር ነው። በጣም እስካሁን ድረስ መልስ ያላገኘ ነገር፣ ድፍንፍን ያለ ነገር ነው። ሀገራት ብዙ ጊዜ ጥናት ያደርጋሉ፣ እኛን አይጨምርም። እኛ ብዙ ሰነፎች ነን እንደዚህ አይነት ነገር ለማጥናት። ገና አባቶቻችን ብዙ ጽፈዋል፣ ብዙ ተራቀዋል፣ ብዙ መርምረዋል። ስለነዚህ ስውራን ዓለማት ጭምር በተወሰነ መልኩ ጽፈዋል። እኛ ላይ ግን ቆሟል። ግን ሌሎች ሀገራት ጥናትና ምርምር ስላልቆመ አሉ ወይስ የሉም የሚለውን በየጊዜው ጥናት ያደርጋሉ። ለምሳሌ ባለው መረጃ መሰረት 54% የሚሆኑት አሜሪካውያን
52% የሚሆኑ እንግሊዛውያን፣ 56% የሚሆኑ ጀርመናውያን መኖራቸውን ያምናሉ። የማይታወቁ በራሪ አካላት ወይም ካለ ፍጥረት ነው። በ1977 CNN ቴሌቪዥን ያደረገው ጥናት አለና ያ የሲኤንኤን ጥናት የሚያመለክተው ምንድነው 72 ኦልሞስት ወደ 72% ይመስለኛል 72% የሚሆኑ አሜሪካውያን ግን መንግስት ከሚናገረው በላይ ለህዝቡ የደበቀው መረጃ አለ ብለው የሚያምኑ ናቸው። ይህም በጣም አስገራሚ ነው። ሌላው 2002 ዓመተ ምህረት ላይ የተደረገ ጥናት ደግሞ 74% የሚሆኑ የአሜሪካ ዜጎች ማንኛውንም ነገር ለምሳሌ ኤሊያኖችን በተመለከተ ለሚሰጣቸው መግለጫ የስነ ልቡና ዝግጅት እንዳላቸው አረጋግጧል። ኢትዮጵያ ግን ጥናት አልተደረገም። ለምሳሌ አዲስ ነገር ቢመጣ እንዴት ስነ ልቡናችን ምንድነው? እስቲ ኢትዮጵያውያን ብዙዎቻችን ለዚህ ነገር እንግዳ ነን። ሰማዩንም ከመመርመር እንደ አባቶቻችን ርቀናልና የሆነ ነገር ብንሰማ ምን ያህል ስነ ልቡናዊ ዝግጅት አለን? ሬዲ ነን ወይ ለብዙ ነገሮች ብዬ ሳስብ በጣም እኔ ራሴ ውስጤ ይጨነቃል። ምክንያቱም ለምሳሌ በቅዱሳት መጻሕፍት ላይ ብዙ የተጠቀሱ ነገሮች አሉ። በጣም ከሚገርሙኝ ነገሮች ለምሳሌ የሮቦት ወታደሮች ማይቆስሉ ማይደሙ በአጥር ውስጥ ሾልከው በቅጥር ውስጥ ሾልከው የሚገቡ በኢዩኤል የተጠቀሱ ልክ እነሱ ሲመጡ ፀሐይ ይጨልማል፣ ሰማያት ሁሉ ይንቀጠቀጣሉ ይላል። እነዚህ ነገሮች ቢመጡ ምንድነው ያደረግነው? የስነ ልቡና ዝግጅት ተዘጋጅተናል? ሬዲ ነን? እንዴት ነው? ይሄን ራሳችሁ መልሱ። ጎግና ማጎግ ተብሎ በእስክንድር የተጠቀሱት እነዛ ሰበዳአቶች ምድራችን ላይ ቢመጡ ብለን ብናስብ በቀለምሲስ በዮሐንስ ራእይ ትርጓሜም ተጠቅሷል። ቢመጡ እኛ ምን ያህል ዝግጅት አለን? ምን ያህል ዝግጁ ነን የሚለው ነገር የስነ ልቡና ዝግጅት በጣም ይቀራል ብዬ አስባለሁ። እንግዲህ እኛ ገና በግርዶሽ እንኳን ብዙ ነገሮችን ታዝበናል ሁላችንም። እንደውም ግርዶሽ የሚባል አረዶም አይመጣም ሁሉ ያሉ ሰዎች ነበሩና ምን ያህል ከስነ ፈለኩ ጋር የተራራቁ ሰዎች ባሉበት እንደዚህ አይነት ነገሮች የሆነ ነገር ቢነገር እንኳን ስነ ልቡናዊ ዝግጅት የለንምና በጣም ይሄ ነገር አሳሳቢ ነው። ግን 74%ዎቹ የአሜሪካ ዜጎች ዝግጅነት እንዳላቸው የጻፉበት የተናገሩትን አንድ ጥናት ተመልክቻለሁ። እና አሉ ወይስ የሉም የሚለውን ነገር የተለያዩ ሎጂካል የሆኑ አመክንዮአዊ አመለካከቶች አሉ። እነዛን ላንሳ። አንደኛው ምልከታ ምንድነው? እነዚህን ካለ ፍጡራንን አይተናቸው አናውቅም ማለት የሉም ማለት አይደለም። ይሄ በጣም ሊሰመርበት ይገባል። አንድ ነገር አላየኸውም ወይም አላየሽውም ማለት የለም ለማለት አትችልም። እኛ ከምናየው በላይ ብዙ እውነታ ስላለ እኛ በመራቅ ማናየው አለ፣ በመርቀቅም የማናየው ነገር አለ። እንኳን በመራቅና በመርቀቅ ቅርብ ያለውን ነገር እንኳን ማየት ሊያቅተን ይችላል። ለምሳሌ አይንና ቅንድብ አጠገብ ላጠገብ ናቸው። አይን ግን ቅንድብን አታያትም ይባላል። ይሄን ሰምታችሁ ከሆነ አላቅም። በአይን ቅንድብን ማየት አይቻልም መስታወት ነገር ከፊት ካልመጣ በስተቀር። ወይም አይን ሌላውን ያያል፣ ግን በአይን አይታየ። በዚህ አይኔ ይሄኛውን አይኔ፣ በዚህ አይኔ ይሄኛውን አይኔ፣ ወይም ይሄኛው አይኔ ከዚህ አይኔ ጋር ሊተያዩ አይችሉም፣ ወይም የሚታዩበት ነገር መስታወት ካላመጣው በስተቀር። ስለዚህ ይሄንን አላየም፣ ይሄንን አላየም፣ ይሄንን አላየም፣ ይሄንን አላየም፣ ይሄ ጀርባን አላየም ማለት ጀርባ የለም ማለት አይደለም። ስለዚህ አንድ ነገር አላየነው ማለት የለም ማለት አይደለም የሚል ነው በጣም አመክንዮ የሚገለጸው። ሌላው ደግሞ በቂ መረጃ ላይኖረን ይችላል። በየጊዜው ነው አዳዲስ ነገሮች ሁሉ የሚገኙ። ምርምር ሲሰፋ፣ ጥናትና ምርምር ሲሰራ ሰፊ ነገር ውስጥ ሲገባ ነው። ለምሳሌ አንድ ዋሻ ውስጥ የተቀመጠ ቅርስ በራሱ ጊዜ እንትን ላይሆን ይችላል። መቆፈር ያስፈልጋል፣ ቅርሱን ማውጣት ያስፈልጋል። መጀመሪያ ምርመራ ማድረግ ያስፈልጋል፣ ከዛ ዋሻው መቆፈር ያስፈልጋል። ቅርሱን ማውጣት እንደሚያስፈልገው ሁሉ መረጃው ካለን ነው ምንቆፍረው። አንዳንድ ጊዜ የመረጃው ውሱንነት ራሱ ይሄን ነገር እንድናውቅ በመልአት አላደረገንም የሚል ነው ብዙዎቹ አስተያየት። ሌላው ደግሞ የሚታዩት ሁሉ ደግሞ ዩኤፍኦ ላይ ሆኑ ይችላሉ። አንዳንድ ጊዜ በጣም የምንሳሳተው አንድ ነገር አለ። ብዙዎቻችን በሰማይ ላይ የሚበሩት ሁሉ እነዚህ ነገሮች አይደሉም። ለምሳሌ ወደ ሰማይ ለምርምር የሚላኩ ባሉኖች አሉ። እነዛ ደግሞ እያበሩ ይሄዳሉ። ይህን የተመለከተ አንድ ሰው ዩኤፍኦ አየው ሊል ይችላል፣ ግን ስህተት ነው ይሄ በጣም። ሌላው የዓለም አቀፍ የህዋ ስቴሽን የህዋ ጣቢያ ደግሞ ይሄዳል በሰማይ ላይ
እና ይንቀሳቀሳል። ጣቢያ ያለ ስፔስ ላይ አንድ ትልቅ ጣቢያ ያለ አስትሮናውቶች ጠፈርተኞች አሉበት እና ያ ሲንቀሳቀስ ስናይ የዛ ዕውቀት ከሌለን ሌላ ነገር ይመስለን ይችላል። ይሄም በጣም ሌላ ነው። ሌሎች ደግሞ አሁን ደግሞ ድሮኖችም መጥተዋል። የድሮን ቴክኖሎጂ ደግሞ አሁን የመጣበት ጊዜ ላይ ደርሰናልና አንዳንዴ ድሮኖችን አይተን ስፔስ ስቴሽንን አይተን ባሉኖችን ተመልክተን እንደዚህ የኤሊያን ክራፍት ወይም የዩኤፍኦ የማይታወቁ በራሪ አካላት ዲስክ ሊመስለን ይችላል። ይሄ ግን በጣም ስህተት ነው። ስለዚህ ዕውቀቱ በጣም መጨመር አለበት እና ምርምሩንም ተቀባይነት ያሳጣዋል። ለምሳሌ ኖቬምበር 11 2019 አካባቢ ይመስለኛል ስፔስ ኤክስ ወደ ምህዋር ያመጠቃቸው 60 ሳተላይቶች ነበሩና በሰማይ ላይ 60 ሳተላይቶች መብራት እያበሩ በህብረት ሰልፍ ሰርተው ሲጓዙ ብዙዎች ተደናክጠው ነበረ። ብዙዎችም ፌስቡክ ላይ መቼም ፌስቡክ አስቸጋሪ ነው፣ ብዙ መረጃዎችን ይለቁ ነበርና መረጃዎቹ በጣም ያስቁ ነበረ። ያልሆነ መረጃዎች ነበረ ይላኩ የነበሩትና ከሆነ ነገር ጋር አገናኝተዋል። ይሄ በጣም ስህተት ነው። እንግዲህ ስፔስ ኤክስ ያመጠቃቸው 60 ሳተላይቶች ነበሩ በሰማይ ላይ አብረተው ሲጓዙ የነበሩት። እነዚህ 60 ሳተላይቶች የት እንደሚጓዙ ሰዓቱ ጭምር ይታወቃል። በዛ ሰዓት ደግሞ የኛን ክልል አቋርጠው ሄደዋል እና ይሄን የተመለከቱ ሰዎች በጣም ግራ ተጋብተው ነበረ። በሌላውም ዓለም ያሉ ዕውቀቱ የሌላቸው ግራ ተጋብተው ነበረ። ስለዚህ የምናየው ነገር ሁሉ ባዕድ ፍጡራን መንኮራኩር ነው ማለትም ደግሞ አይቻልም። ይሄም ሊታወቅ ይገባል። ይሄ ነው እንግዲህ ሳይንሱ ጥናት አሁን የደረሰበት። ስለዚህ ይህን ሁሉ ነገር ከመመርመር ጋር መሆን ይገባዋል የሚል ነው።